የአዲስ አበባ ምግብና መድኃኒት ባለስልጣን የ6 ወር አፈጻጸሙን ገምግሟል። ባለስልጣኑ በ6 ወሩ ስላከናወናቸው ተግባራትም ሪፖርት አቅርቧል። በሪፖርቱም በ6 ወሩ የጤና ተቋማት ብቃት ማረጋገጥና ቁጥጥር ማድረግን ጨምሮ የተለያዩ ስራዎችን ሲሰራ ስለመቆየቱም ተነስቷል። ባለስልጣኑ የብቃት ማረጋገጥና ቁጥጥር ስራውን ሲሰራ ከባለድርሻዎች ጋር በትብብርና በቅንጅት ስለመሆኑም ተገልጿል። በ6 ወሩም በትብብርና በቅንጅት ህገወጦችን ማጋለጥን ጨምሮ በተለያዩ ስራዎች ላይ ሲሳተፉ ስለመቆየታቸው ያነሱት የውይይቱ ተሳታፊዎችም ተቋሙ ሰው ላይ የሚሰራ በመሆኑ በቀጣይም በትብብርና በቅንጅት ከባለስልጣኑ ጋር እንደሚሰሩ ማረጋግጠው ተው ማለት ነው። ጎረቤቴ ያለው ሰው እንደዚህ አይነት ድርጊት የሚፈጽም ከሆነ ልክ አይደለም፣ እንደዚህ አይነት ድርጊት ተፈጽማለህ ምናምን ብሎ መምከር ለሱ እሱም ቢካለ ደግሞ ለሚቀጥለው ባለ ድርሻ አካል እንዲህ አይነት ድርጊት ይፈጸም። ዛሬ ደንብ ማስከበር አለ፣ አብሮ ፖሊስ አለ፣ ስለዚህ ተቋሙ አለ። ስለዚህ በዚህ ጉዳይ ላይ በከተማ ደረጃም ትልቅ ስራ እየተሰራ ነው። ከህብረተሰባችን ጋር ተቀራርበን እየሰራን ያለንበት ሁኔታ እጅግ በጣም ውጤታማ አድርጎናል ማለት ነው። በተለይ አደረጃጀቶችን እንጠቀማለን። የቁጥጥር ፎረም እኔም ለጤና በሚል ያዋቀርነው አደረጃጀት አለ። ከሱና ሲቪክ ማህበራትንም ምክር ቤቶችንም ሌሎች መዋቅሮችንም በመጠቀም ሰፊ ስራዎች ስንሰራ ቆይተናል። በዓላት ሲደርሱ ሌሎች ሲደርሱ በጣም ጥንቃቄ ነው የምናደርገው በየተቋሞቻችን ላይና በዛውም ደግሞ ባለድርሻዎችም የኛ ጋር ተሳትፎ እንዲሰሩ ማድረግ ችለናል ማለት ነው። በተለይ ትልቁ ከዚህ በፊት የኛ እርምጃም ስንወስድ ሌላዎች ስንሰራ የነበረው በጎን ቁጭ ብሎ የሚያይን ህብረተሰብ ጭምር አሁን ወደ ጎናችን ማቆም ችለናል ማለት ነው። ከክፍለ ከተማ ጤና መድኃኒትና ቁጥጥር ጋር በመሆን እንደ ወረዳ 2 ከየሱቁና ከየንቱኑ ያወጣ ነው ነበር የተወገደ ከንግዶች ጋር በመሆን መድኃኒትና ቁጥጥር በመሆን የተበላሹ ጁሶች ኬሊፖፕ ሳይቀር ትልቅ ጉድጓድ ቆፍረን እዛ ውስጥ ነው የተቀበረው። እንደ ወረዳ 2 ከንግድ ጋር በመሆን መድኃኒትና ቁጥጥር በመሆን ሰላምና ጸጥታ፣ ይሄ ደግሞ የሸማች መብት ጥበቃ በመሆን አብረን ያስወገድነው። ባለስልጣኑ የብቃት ማረጋገጥና የቁጥጥር ስራውን ሲሰራ የተለያዩ ህገወጥ ተግባር የሚያከናውኑ ግለሰቦችና ተቋማት የግንዛቤ ማስጨበጥ ስራ ይሰራል። ከዚህ ያለፈ ሲሆን ደግሞ እርምጃዎችን እየወሰደ እንደሚገኝም በባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር አቶ ገልገል ይጅራ ገልጸዋል። የጽሁፍ ማስጠንቀቂያ የሸጋ ስረዛ ድረስ ጭምር ነው ማለት ነው። ሁለተኛ 2 የባህል ሕክምና ላይ እርምጃ ወስደናል። 2 ባለሙያ ላይም የጽሁፍ ማስጠንቀቂያ እርምጃ ወስደናል ማለት ነው። የምግብና ጤና ነክ ላይ ወደ 719 ተቋማቶች ላይ እርምጃ ተወስዷል። በአጠቃላይ ከ800 በላይ የሆኑ ተቋማቶች ላይ እርምጃ ተወስዷል ማለት ነው። ባለስልጣኑ በ6 ወሩ የተሻለ አፈጻጸም አስመዝግቧል ያሉት ዳይሬክተሩ በቀጣይ 6 ወርም አሰራሩን በቴክኖሎጂ የተደገፈና የተቀላጠፈ በማድረግ የተቋሙን አሰራር ለማላቅ የተለያዩ ስራዎች ተጀምረዋል፣ ተጠናክረው ይቀጥላሉ ሲሉም አንስተዋል። በቴክኖሎጂ የተደገፈ ስራ ጀምረናል፣ እየሰራን ነው። ተቋማቶቹ ቁጥጥሩን በቴክኖሎጂ አሁን እያለቀ እየተሰራ ነው። እሱም ልክ እንዳለቀ ወደ ስራ በቁጥጥሩን በቴክኖሎጂ በአንድ ባለሙያ የት ነው የሚሄደው፣ የት ተቋም እያየ ነው፣ እንዴት እያየ ነው፣ እንደዛ ምን እየሰራ ነው እዛ ውስጥ ጭምር በጂፒኤስ የተደገፈ አሁን እሱ እያለቀ ነው። እሱም በደንብ ጨርሰን ቀጣይ 6 ወር ውስጥ ቁጥጥሩን የተሻለ ብቃቱን የተሻለ አጠቃላይ ስራችን የተሻለ ስራ እንዲሆን ስራ እየተሰራ ነው ማለት ነው። የምግብ አቀማመጥ ችግር፣ ህገወጥ እርድ መበራከትና መሰል ጉዳዮች ባለስልጣኑ በ6 ወራት ውስጥ ያጋጠሙት ችግሮች ስለመሆናቸውም ተመላክቷል።